ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ማናጀሪያል ኢኮኖሚክስ በቻፕተር 5 ቱቶሪያል ቪዲዮ ተመልሻለሁ። ከዚህ በፊት 4 ቻፕተሮችን ለማየት ሞክረናል። ዛሬ በቻፕተር 5 ስለ ዲሲሽን ሜኪንግ አንደር ሪስክ ኤንድ አንሰርቴኒቲ የሚል ሌሰን ላይ እንወያያለን ማለት ነው። እስካሁን ያልነገርኳችሁ እስካሁን የሰራሁባቸው ማቴሪያል እና አሁን እዚህ ጋር የምሰራበት ቻፕተር 5 ማቴሪያል እና ከዚህ ቀጥሎ የምሰራባቸውን ቻፕተር ማቴሪያሎች ማግኘት ከፈለጋችሁ አሁን ቪዲዮ ላይ የምጠቀሙን ፒፒቲ ወይም ፒዲኤፍ ማለት ነው ሊንኩን በኮመንት ላይ ፒን አደርግላችኋለሁ። ገብታችሁ ማግኘት ትችላላችሁ። አሪፍ ፒዲኤፍ ነው፣ ተጠቀሙበት። ወደ ዛሬው ቪዲዮ እንገባለን ማለት ነው። ወደ ቪዲዮ በዛሬ እንዳልኳችሁ ምናየው ቻፕተር 5 ዲሲሽን ሜኪንግ አንደር ሪስክ ኤንድ አንሰርቴኒቲ የሚል ኮንሴፕት ነው የምንመለከተው። ዲሲሽንን እንዴት ነው ሪስክ ሲቹዌሽን እና በአንሰርቴን በሆኑ ሲቹዌሽን የምንወስነው የሚለው ነው። ሪስክ ምንድነው፣ አንሰርቴኒቲ ምንድነው የሚለውን ኢንዲቴል እንመለከታለን። በእነዚህ አይነት ሁኔታ ውስጥ እንዴት ነው ዲሲሽን ሜክ የምናደርገው የሚለው የዛሬ ቶፒካችን ይሆናል። አስ ኢንትሮዳክሽን ዘ ኔቸር ኦፍ ዲሲሽን ሜኪንግ ምን ይመስላል የሚለውን ለመመልከት እንሞክር። መጀመሪያ it was assumed that decision of both consumer and producer was based on complete and accurate ኖሌጅ ኦፍ ኮንሱመር ፊርም ኤንድ ማርኬት ኮንዲሽን ነው። ዲሲሽን ሜክ ሲያደርጉ ኮንሱመርም ሆነ ፕሮዲውሰር ሙሉ መረጃ ኖሯቸው ሙሉ እውቀቱ ኖሯቸው ስለ ኮንሱመሩም ፊርሙም ስለ ማርኬት ኮንዲሽኑ ፕሪዲክት አድርገው ወይም ሜክ የሚያደርጉት ዲሲሽን በማወቅ ነው ተብሎ ይታሰባል። ግን ኢንፋክት ሀዌቨር ሞስት ኢኮኖሚክ ዲሲሽን አር ሜድ ዊዝ ሰምቲንግ ለስ ዛን ፐርፌክት ኢንፎርሜሽን ኤንድ ዘ ኮንሲኩዌንስ ኦፍ ዚስ ዲሲሽን and not therefore be known beforehand with any degree of precision። ግን ኢንፋክት ስናየው ምንድነው አብዛኞቹ ኢኮኖሚክ ውሳኔዎች የሚደረጉት ለዛን ፐርፌክት ኢንፎርሜሽን ማለትም ሙሉ መረጃ ሳይኖረን ነው እና ኮንሲኩዌንሳቸው ምንድነው እንደዚህ አይነት ዲሲሽኖች ቀድሞ አይታወቅም ማለት ነው። የሚያደርሱት ነገር ኮንሲኩዌንስ ቀድሞ አይታወቅም። እኛም በቂ መረጃ ኖሮን አይደለም ውሳኔያችንን ብዙ ጊዜ የምንወስነው ነው የሚለው። Manager cannot know, for example, whether the introduction of new product will be profitable because of uncertain macroeconomic conditions. እንደ ምሳሌ የምናነሳ አንድ ማናጀር ምንድነው አንድን ፕሮዳክት ቢያስተዋውቅ ፕሮፊታብል መሆኑን አንሰርቴን ነው፣ እርግጠኛ መሆን አይችልም ማለት። ለምን ካለ የተለያዩ ማክሮ ኢኮኖሚክ ኮንዲሽኖች ስላሉ፣ የከስተመሩ ቴስት ሪያክሽን፣ ኮምፒውተሮቹ የሚወስዱት እርምጃ፣ የሪሶርሱ አቬይላቢሊቲ ያን ነገር ለማምረት ኢንፑት ፕራይሱ፣ ጥሬ እቃዎቹ ዋጋቸው ለማምረት የምንጠቀመው የሌበር አንሬስት፣ ፖለቲካል ኢንስታቢሊቲ ኤንድ ሶ ፎርዝ ሌሎች ምክንያቶች ምን እንዳይሆን ያደርጉታል። ያን ሰውዬ አዲሱን ፕሮዳክት ማናጀሩን አዲሱን ፕሮዳክት ባስተዋወቅ ያተርፋሉ የሚለው እርግጠኛ እንዳይሆን ያደርጉታል ማለት ነው። ኤንድ ኢን አዲሽን አንሰርቴኒቲ አሶሲየትድ ዊዝ ዲሲሽን ሜድ አት ኤኒ ፖይንት ኢን ታይም uncertainty of the outcome associated with those decisions tends to increase further we project into future ነው የሚለው። ከዚህ በተጨማሪ ደግሞ አንሰርቴኒታችን አሶሲየት ስለሚሆን ከዲሲሽኑ ጋር የሆነ ፖይንት ኢን ታይም አድርገው የሆነ ጊዜ ላይ ነው የምትወስኑት። ደግሞ አንሰርቴኒቲውን የበለጠ ውሳኔያችሁን ባዘገጃችሁት ቁጥር ወደ ፊውቸር ላይ የሚያመጣው ኮንሲኩዌንስ የበለጠ መጥፎ እየሆነ ይመጣል ማለት ነው። ምክንያቱም እንደ ሎንግ ረን ብዙ ፋክተሮች እየተለዋወጡ ስለሚሄዱ ማለት ነው። አሁን ላይ ከምትወስኑት ውሳኔ ወደ ፊት የምትወስኑት ጊዜ በወሰዳችሁ ቁጥር የበለጠ በእናንተ ላይ ፕሮብሌም ሊያመጣ ይችላል፣ ወይም አንሰርቴኒታችሁ እየጨመረ ይመጣል ማለት ነው። the ability to make a good decision is a key to successful managerial performance ነው የሚለው። ጥሩ ውሳኔ መወሰን ምንድነው መቻል እንደ ማናጀር ፐርፎርማንሱ ሰክሰስፉል ነው ያስብለዋል ማለት ነው። ዲሲሽን ሜኪንግ ሼርስ several elements. One of the source of the problem are identified. The manager can move to examination of potential solution. Choice between this alternative depend on analysis of relevant cost and benefits, as well as other organizational and social constraints that make an alternative preferable to another ነው የሚለው። ሜክ ሲያደርግ አንድ ማናጀር ውሳኔን እንዲከተላቸው የሚገቡ ስቴፖች አሉ ነው የሚለን እዚህ ጋር ማለት ነው። መከተል ያሉበት ስቴፖች አሉ። የመጀመሪያው ምንድነው ሶርሱን ማወቅ፣ የፕሮብሌሙ ችግር ምንድነው ምንጩ የሚለው መለየት። ከዛ ደግሞ ለመፍታት የሚሆኑ ሶሉሽኖች አሉ፣ የፖቴንሻል ሶሉሽኖች አሉ የሚለውን ኤግዛማይን ማድረግ። ከዛ ካሉት ሶሉሽን ወይም ኦልተርኔቲቮች መካከል መምረጥ ማለት ነው። ሪላቲቭሊ ኮስትና ቤኒፊቱን በማነጻጸር ሞር ቤኒፊት ኤንድ ለስ ኮስት ያለውን ኦልተርኔቲቭ መምረጥ ነገር መፍታት ማለት ነው። እና ከዛ በተጨማሪ ደግሞ ኦርጋናይዜሽናል እና ሶሻል ኮንስትሬንቶችም ከግምት በማስገባት ያንን ኦልተርኔቲቭ
ፕሪፈሬብል ነው የሚለውን መለየት ይጠበቅበታል ማለት ነው ማናጀር ዲሲዥን ሜክ ሲያደርግ። ሶ ፋይናል ስቴፕ ከዛ ይሄን ካደረገ ወዲያ ምንድን ነው ኦል ኦልተርኔቲቭ ሃቭ ቢን ኢቫሉዌት ኢዝ ቱ አናላይዝ ኦልተርናቲቭ አንደር ቫራይቲ ኦፍ ቼንጅ ኢን አሰምፕሽን ቢፎር ሜኪንግ ሪኮሜንዴሽን ነው የሚሉት። ፋይናል ስቴፕ ዲሲሽን ሜክ የምናደርግበት ፕሮሰስ ላይ ኦልተርናቲቮቹ ኢቫሉዌት ከተደረገ በኋላ ማለት ነው። ሶ አናላይዝ መደረግ አለባቸው እነዚህ ቤስት አቬይላብል ኦልተርናቲቭ የሚባለውን ቤስት ብላቸው የመረጣችሁት አለ እሱን በተለያዩ አሰምፕሽኖች ውስጥ ያስገባችሁ መሞከር አለባችሁ ማለት ነው። ያንን ነገር ሪኮመንድ ከማድረጋችሁ በፊት ነው የሚለው። ሶ ክሩሻል ፋይናል ስቴፕ ኢዝ ሪፈርድ ቱ አስ ሴንሲቲቪቲ አናላይስ እንለዋለን። ይሄንን ሴንሲቲቪቲ አናላይስ ነው፣ ምክንያቱም ያንን ጉዳይ በተለያዩ አሰምፕሽኖች ውስጥ እያስገባችሁ ሶሉሽኑ መፍትሄ ይሆናሉ የሚለው ማየት አለባችሁ። ይሄን ደግሞ ሴንሲቲቭ አናላይስ እንለዋለን። ኤንድ ናዊንግ ዘ ሊሚቴሽን ኦፍ ፕላንድ ኮርስ ኦፍ አክሽን አስ ዘ ዲሲዥን ኢንቫይሮንመንት ቼንጅስ ማናጀር ካን ፕሮሲድ ቱ ኢምፕሊመንት the decision, monitoring carefully and an unintended consequence or anticipated change in the market ነው የሚሉት። ይህንን ሲተገብር ከዛ ኦልተርኔቲቭ የመረጥነውን ሶሉሽን ማናጀሩ ኢምፕሊመንት ካደረገ ወዲያ ሞኒተር ማድረግ አለበት፣ ኬርፉሊ መቆጣጠር አለበት። ምክንያቱም ዲሲሽን ኢንቫይሮንመንታችን ቶሎ ቶሎ ስለሆነ ቼንጅ የሚያደርገው ማለት ነው እና ኢንቴንትድ የሆኑ ኮንሲኮንሶች አንቲሲፔትድ የሆኑ ቼንጆች እንዳይመጡ በማርኬቱ ላይ መቆጣጠር ያስፈልገናል ማለት ነው። እነዚህን አሁን እዚህ ጋር የዘረዘርኩላችሁን ስቴፖች በዲያግራም ላሳያችሁ። የመጀመሪያው ስቴፕ ኦብጀክቲቭ ስታብሊሽ ታደርጋላችሁ፣ አላማ ይኖራችኋል። ከዛ ማሳካት የምፈልጉት ያንን እንዳትሳኩ የሚያደርጋችሁን ፕሮብሌም ትለያላችሁ። ከዛ እሱን ለመፍታት የሚሆን ቤስት ፖሲብል ኦልተርኔቲቮችን ትመርጣላችሁ። እነዛን ኦልተርኔቲቮች አናላይዝ ካደረጋችሁ ወዲያ አሪፉን ሞስት ቤኒፊት እና ለስ ኮስት ያለውን ትመርጣላችሁ። ይህን ስትመርጡም ሌላ ኮንሲደር የምታደርጉት ሶሳይታል ኮንስትሬንት ነው። በማህበረሰብ ውስጥ ያን ነገር ተቀባይነት እንዳይኖሩ ሊያደርጉ የሚችሉ ፋክተሮች ካሉ ታያላችሁ። አሳን ኦርጋናይዜሽንም ኢንፑት ኮንስትሬንት የሚሆኑ ከሆነ ለዛ ኦልተርኔቲቭ እሱን አናላይዝ ካደረጋችሁ ወዲያ አሪፍ የሚባለውን ሶሉሽን ትመርጣላችሁ። ፐርፎርመንት ታደርጋላችሁ። ሴንሲቲቪቲ አናላይዝ። ሴንሲቲቪቲ አናላይዝ ማለት ጉዳዩን በተለያዩ አሰምፕሽኖች እየሞከራችሁ የመረጣችሁትን ሶሉሽን ይሰራል አይሰራ የሚለውን በማረጋገጥ ኤንዘን ኢምፕሊመንት ኤንድ ሞኒተር ታደርጋላችሁ። ውሳኔያችሁ ወደ ተግባር ይገባና ያንን ደግሞ ኬርፉሊ ሞኒተር ታደርጋላችሁ ማለት ነው። እነዚህ ስቴፖች ናቸው ማለት ነው ዲሲሽን ሜክ ሲያደርግ የሚከተላቸው። ቀጥ የምናየው ምንድን ነው ሜዠርመንት ኤንድ ሚኒንግ ኦፍ ሪስክ ነው የሚለው። ሚኒንጉን እናያለን። ከዛ እንዴት ነው ሪስክንስ ሜዠር የምናደርገው የሚለውን እንመለከታለን። ሪስክ ኢምፕላይስ ቻንስ ፎር ሰም አንፋቮረብል አውትካም ቱ ኦከር ነው የሚለው። ሪስክ ማለት ምንድን ነው አለ ፕሮባቢሊቲ ያለው ነው። የሆነ መጥፎ ነገር ይከሰታል፣ የማይሆን ነገር ኪሳራ ይደርስብኛል፣ ሉዝ ይደርስብኛል፣ አላተርፍም፣ ከገበያ ማርኬት ሼር አይጨምርም። እንደዚህ አይነት ነገሮች አንፋቮሬብል የሆኑ አውትካሞች መፍራት ሪስክ ይባላል። ከአንሰርቴኒቲ የሚለየው ምንድን ነው ካላችሁኝ አንሰርቴኒቲ ሲሆን ነው አለ አናውን ነው ሃርድ ቱ ሜዠር ነው ማለት ነው። ምንም የሚታወቅ ነገር የለም። እዚህ ጋር አትሊስት ቢያንስ ፕሮባቢሊቲውን ገስ ማድረግ እንችላለን ማለት ነው። ፎር ኤግዛምፕል ፕሮባቢሊቲ ኦፍ አክቹዋል ካሽ ፍሎ ዊል ቢ ለስ ዛን ኤክስፔክትድ አውትካም። አያችሁ ለምሳሌ ምንድነው አክቹዋሊ ካሽ ፍሎአችን ከኤክስፔክትድ አውትካማችን ሊያንስ ይችላል። አያችሁ ፕሮባቢሊቲ ያለው አንፋቮረብል አውትካም የመፈጠር እድሉ ነው ሪስክ የምንለው። ሪስክ ኢምፕላይዝ ዘ ዲግሪ ኦፍ አንሰርቴኒቲ ኤንድ ኢንኤቢሊቲ ቱ ፉሊ ኮንትሮል ዘ አውትካም ኦር ዘ ኮንሲኩዌንስ ኦፍ ሳች አን የሚያሳየው ምንድን ነው ሰርቴን የምንሆንበትን ዲግሪውን ነው። ምን ያህል ዲግሪ እርግጠኛ አይደለም ያ ነገር ያለመፈጠር ወይም የመፈጠሩን እድሉን ፕሪዲክት እናደርጋለን ማለት ነው። ኤንድ ኢኔብል አውትካሙ መቆጣጠር አትችሉም፣ ግን ሚኒማይዝ ማድረግ ትችላላችሁ። ኮንሲኩዌንሱ መቆጣጠር ስለማንችል ማለት ነው። ሪስኩን ካወቀን ያን ሪስክ ሚኒማይዝ ለማድረግ እንሰራለን ማለት ነው። ሪስክ ኦር ኢሊሚኔሽን ኦፍ ሪስክ ኢዝ አን ኢፈርት ኦፍ ዘ ማናጀር ኢምፕሎይ የሚለው ሪስክ እዚህ ጋር ትንሽ ኢሊሚኔት ማድረግ አይቻልም። በእርግጥ ሚኒማይዝ እናደርገዋለን ሪስኩን ኢሊሚኔት ማድረግ አንችልም። ይሄ ደግሞ ዋናው የማናጀሩ ኢፈርት ያስፈልጋል ማለት ነው ሪስክ ሚኒማይዝ ለማድረግ። when a range of potential outcome is associated with the decision and the decision maker can assign probability to each of these possible outcome ነው የሚለው። ሬንጅ አለው የፖቴንሻል አውትካሙ የሚከሰትበት። ዲሲሽን ሜከሩ ምንድነው ያንን ፕሮባቢሊቲ አሳይን በማድረግ ፖሲብል አውትካሙን መገመት ይሆናል ማለት ነው። ኤንድ ሪስኩን ሪስክ ኢዝ ሴድ ቱ ኤግዚስት ነው። ፕሮባቢሊቲውን መገመት ከቻለ ሪስክ አለ ነው። ዲሲሽን ኢዝ ሴድ ቱ ቢ ሪስክ ፍሪ። አንዳንድ ጊዜ ሪስክ ፍሪ ሆኑ ምን አሉ ዲሲሽኖች አሉ ሪስክ ፍሪ ሪስክ የሌለባቸው ማለት ነው። አንፋቮረብል አውትካም የማይፈጸምባቸው ኢፍ ዘ ካሽ ፍሎ ኦፍ አውትካም አር ናውን ዊዝ ሰርቴን ነው። ካሽ ፍሎን ካወቃችሁት እርግጠኛ ከሆናችሁ ስለዛ ነገር ሰርቴን ከሆናችሁ ሪስክ ፍሪ ነው ማለት ነው። ለምሳሌ ጉድ ኤግዛምፕል ኦፍ ሪስክ ፍሪ ኢንቨስትመንት ኢን ዩኤስ ትሬዠሪ ሴኩሪቲ
there is virtually no chance that the treasury will fail to redeem the security at maturity or that treasury will be default of any interest payment ኦድ ነው የሚለው። ይሄ ኤግዛምፕል አሁን ዩኤስ ነው የሰጠው። ዩኤስ ላይ መንግስት ከህዝቡ አንዳንዴ ብር ይበደራል ከኢንቨስተሮች ከባለ ሀብቶች ማለት ነው። ሶ ያ ብር የማይመለስበት ፕሮባቢሊቲ በጣም ዝቅተኛ፣ ምክንያቱም ብሩ ይመልሳል መንግስት ከሰራ ወዲያ ነው የሚለው። ሶ እዚህ ጋር ምንድነው ሪስክ ፍሪ ነው ማለት ነው፣ ምክንያቱም መንግስት ብሩን ያበደሩት ግለሰቦች ስለሚመልስ ማለት ነው። ሶ ሪስክ ፍሪ የምንለው እንደዛ ነው። ግን ለምሳሌ ዩኤስ አርሚስ ኤርዌይስ ቦንድስ ኮንስቲቱት ሪስክ ኢንቨስትመንት ቢኮዝ ኢት ኢስ ፖሲብል ዛት ዩኤስ ኤርዌይ ዊል ፊውል ዋን ኦር ሞር ኦፍ ኢንተረስት ፔመንት ኤንድ ዊል ላክ ሰፊሽንት ፈንድ አት ማቹሪቲ ቱ ሪድም ቦንድ አት ፌስ ቫሊዩ ነው የሚለው። ሶ ዩኤስ ምንድነው አየር መንገድ ግን ብታበድሩ ነው የሚለው። ሶ የኛው ሪስክ አለው፣ ምክንያቱም በማቹሪቲ ዴቱ ላይ ከፍሏቸው ይችላሉ። አት ፌስ ቫሊዩ እንኳን መክፈል ሊከብዳቸው ይችላል ነው ከከሰሩ ነው የሚለው። ሶ ይሄኛው ሪስክ ፍሪ አይደለም ማለት ነው። ስለዚህ ሪስክ የሚገልጽን ምንድነው ፖቴንሻል ቫሪያብሊቲ ኦፍ አውትካም ፎር ኤ ዲሲዥን፣ ፖቴንሻል ቫሪያብል አውትካም ፎር ኤ ዲሲሽን ይለናል ማለት ነው። ሶ ይሄ ምንድነው ካላችሁ ዲሲሽኑ ዲፈረንት ፖሲብል ሪዛልቶች ሊኖሩት ይችላሉ ማለት ነው። ስለዚህ እነዚህ ሪዛልቶች ደግሞ ሁልጊዜ ተመሳሳይ አይደሉም። the more they change ባረገው ቁጥር the more or the higher the risk ማለት ነው። እዚህ ጋር the more variable outcome ካለ the greater risk ይሆናል ማለት ነው። ስለዚህ ሪስክ ምንድነው the probability of unfavorable አውትካም ኦከር የሚያደርግበት ማለት ነው። ፕሮባቢሊቲ በዚህ ያህል ፐርሰንት ልከስር ይችላለሁ፣ እንደዚህ ያህል ፐርሰንት እንዲህ ሊከሰት ይችላል ማለት ከቻላችሁ ኢትስ ሪስክ እንላለን ማለት ነው። ሶ አፕሮቾቹ አሉ ማለት ነው። ኢንኮርፖሬት ሪስክን ኢንቱ ዲሲሽን ሜክ ስናደርግ የምንከተላቸው አፕሮቾች አሉ ማለት ነው። ዲሲሽን ሜክ ስናደርግ አንድ ሪስክ ሲቹዌሽን ማለት ነው። አዜር ዲፈረንት ካይንድ ኦፍ ዲሲሽን አልሶ ዲፈረንት ኮንዲሽን ኢን ዊች ዘ ዲሲሽን መስት ሜድ ነው። ሶ ብዙ አይነት ውሳኔዎች እንዳሉ ቢታወቅም በዛን ያህል ደግሞ ዲሲሽን የምንወስንባቸው የተለያዩ አይነት ኮንዲሽኖች አሉ ማለት ነው። ሶ ዘ ማኔጀር መስት ቢ አዌር ኦፍ ዘ ኢንቫይሮንመንት ኢን ዊች ሂ ኦር ሺ ሜክ ዲሲሽን። ሶ ማናጀሩ በምን አይነት ኢንቫይሮንመንት ነው ውሳኔውን እምወስነው የሚለው ማወቅ አለበት። ሶ ዲሲሽን ሜኪንግ ላይክ አዘር ማኔጅመንት ፈንክሽን ደዝ ኖት ቴክ ኢን ኤ ቫኪዩም ነው የሚለው። እንደ ሌሎች ፈንክሽን ቫኪዩም ወይም ፍሪሊ ሜክ ማድረግ አንችልም ዲሲሽን፣ ምክንያቱም ዴር አር ፋክተርስ ኢን ዘ ኢንቫይሮንመንት ዳት አፌክት ፕሮሰስ ኤንድ ዲሲሽን ሜከር ነው የሚሉት። ምክንያቱም በኢንቫይሮንመንታል ፋክተሮች አሉ ያንን ፕሮሰሳችንን ያንን ዲሲሽን ሜክ ስናደርግ አፌክት የሚያደርጉን። ኢን ሰም ሲቹዌሽን ዋን ማናጀር ካን ሃቭ ፐርፌክት ኖሌጅ ፎር አንደርስታንዲንግ ዋት ቱ ዱ ዋት ዘ ኮንሲኩዌንስ ኦፍ ዜር አክሽን ዊል ቢ whereas in other has no knowledge of have a few ክሉ ነው። ምን ይላል እዚህ ጋር ደግሞ አንዳንድ ጊዜ ሙሉ መረጃ ኖሯቸው ምን እንደሚያደርጉ ኮንሲኩዌንሱ ምን እንደሆነ ያን አክሽን ከወሰዱ ያውቃሉ። አንዳንድ ሲቹዌሽን ላይ ደግሞ ምንም አይነት መረጃ ላይ ኖራቸው ኢቭን ፍንጭ እንኳን ላይ ኖራቸው ይችላል ነው የሚሉ። ሶ ዲሲሽን ምንድነው በተለያዩ ኮንዲሽኖች ሜክ ይደረጋል ነው። እሱ ነው ዋና አይዲያው እዚህ ጋር። ዲሲሽን አር ሜድ አንደር ዘ ኮንዲሽን ኦፍ ሰርቴኒቲ ሪስክ ኤንድ አንሰርቴኒቲ። ሰርቴን ሪስክ እና አንሰርቴን ሲቹዌሽኖች ወይም ኮንዲሽኖች ላይ ውሳኔ ሜክ እናደርጋለን ማለት ነው። ሶ ዚስ ዲሲሽን ሜኪንግ ኢንቫይሮንመንት ናቸው ማለት ነው። ስለዚህ ወይም ሰርከምስታንሶች ዲፈረንት ሪስፖንስ ያስፈልጋሉ ማለት ነው። ምክንያቱም የተለያየ ኔቸር ስላላቸው እነዚህ ኢንቫይሮንመንቶች ወይም ኮንዲሽኖች። ሶ ዲሲሽን ሜኪንግ ኮንዲሽኖች ወይም ኢንቫይሮንመንቶች የምንላቸው የመጀመሪያው ሰርቴኒቲ ነው፣ ሪስክ ነው፣ ሁለተኛው ሶስተኛው አንሰርቴኒቲ ነው። ስለዚህ ሌቭል ኦፍ አምቢጉቲ ኤንድ ቻንስ ኦፍ ሜኪንግ ባድ ዲሲሽን የሚጨምረው ከየት ነው? እዚህ ጋር ሎወር ነው፣ ምክንያቱም ሰርቴን ናችሁ፣ መረጃው አላችሁ። ወደዚህ ጋር ሲሄድ ደግሞ ምንድነው ሞዴሬት ይሆናል። ቻንስ ኦፍ ሜኪንግ ባድ ዲሲሽን የምታደርጉ መጥፎ ውሳኔ መወሰን እድላችሁ ዝቅተኛ ነው፣ ፕሮባቢሊቲ ስላለው ማለት ነው። ምን ያህል ያ ነገር እንደሚፈጠር ስለምታውቁ። አንሰርቴን ከሆናችሁ ደግሞ ሃየር ነው፣ ምንም ክሉ ፍንጭ ከሌላችሁ ማለት ነው ያን ነገር የሚወሰንበት ማለት ነው። ሶ በሶስቱ ሲቹዌሽኖች እንዴት ነው ውሳኔ የምንወስነው የሚለውን እንመለከታለን። አንድ ዲሲሽን ሰርቴኒቲ፣ ሪስክ እና አንሰርቴኒቲ ማለት ነው። ሶ የመጀመሪያው ምንድነው ዲሲሽን ሜኪንግ አንደር ዘ ኮንዲሽን ኦፍ ሰርቴኒቲ። ሶ እርግጠኛ ሆነን እንዴት ነው ውሳኔዎችን የምንወስነው የሚለውን እንመለከታለን ማለት ነው። ሶ ዘ ተርም ሰርቴኒቲ አኩሬት ኖሌጅ ኦፍ ዘ አውትካም ኦፍ ኢች አልተርኔቲቭ ነው የሚለው። በቃ እዚህ ጋር ባጭሩ ምንድነው ሰርቴኒቲ ማለት ኩሬት በቂ የሆነ እውቀት ኢንፎርሜሽን ዳታ አላችሁ ማለት ነው። እያንዳንዱ የምትጠቀሟቸው ያንን ፕሮብሌም መፍታት የምትወስኗቸው ውሳኔዎች የሚያመጡት አውትካም ይህንን ኦልተርኔቲቭ ብጠቀም ይህን አውትካም አገኛለሁ፣ ይህንን ብከተል ይህን አገኛለሁ የሚለውን እርግጠኛ ናችሁ። ምክንያቱም እውቀቱ አላችሁ፣ ኢንፎርሜሽኑ አላችሁ፣ ኤክስፔሪንሱ አላችሁ፣ ዳታ አላችሁ ማለት ነው። ኦል ሪለቫንት ዳታ አር አቬይለብል ፎር ሜኪንግ ዲሲሽን። አያችሁ የሚያስፈልጋችሁ መረጃዎች ሁሉ አሉ ያንን ውሳኔ ለመወሰን ማለት ነው። ሶ አንደር ኮምፕሌክስ ሰርቴኒቲ ኮንዲሽን ኦል ሪለቫንት ኢንፎርሜሽን አባውት
ዲሲሽን ቫሪያብል ኤንድ አውትካም ኢዝ ናውን ቱ ቢ አሲዩምድ ነው። ሶ ሁሉም ሪሌቫንት ኢንፎርሜሽኖች ለዲሲሽናችን የሚጠቅሙ ቫሪያብሎች እና አውትካሙም ይታወቃል ተብሎ ይታሰባል በዚህ ሲቹዌሽን ማለት ነው። ለምሳሌ የካምፓኒ ትራንስፖርት ጉድስ ፎር 5 ዌርሃውስስ 5 ዌርሃውስ ቱ ሰቨራል ከስተመር ነው። ሶ ለምሳሌ አንድ ካምፓኒ ትራንስፖርት ማድረግ ፈለገ ጉዶችን የሚሸጣቸውን እቃዎች ከ5 ዌርሃውስ ወደ ተለያዩ ከስተመሮች ማለት ነው። ሶ ኢትስ ፖሲብል ቱ ኦብቴን ሪሌቫንት ፋክት ፍሮም ዘ ፕሮብሌም ላይክ type of transport variable, cost of transporting and unit for each warehouses to the customer. with this it is possible design at least cost distribution pattern ነው። ሶ ይህ ድርጅት ምንድነው ወደ ከስተመሮቹ ሲሄድ የሚያወጣው ትራንስፖርት ቫሪያብል ኮስቱን ያውቃል። ትራንስፖርት ለማድረግ እያንዳንዱ ኢች ዩኒቱ ለከስተመሩ የሚያደርሰው ማለት ነው። ስለዚህ እዚህ ጋር ምንድነው ፕሮባቢሊቲውን ያውቃል ምን ያህል ኮስት ሜክ እንደሚያደርግ፣ ምክንያቱም ከአሁን በፊት የተደጋጋሚ የሚያደርገው ነገር ስለሆነ ማለት ነው። ስለዚህ ዲሲሽኑ ሜክ የሚያደርገው ሰርቴኒቲ ኮንዲሽን ውስጥ ሆኖ ነው ማለት ነው። እሺ ሁለተኛው ደግሞ ዲሲሽን ሜኪንግ አንደር ኮንዲሽን ኦፍ አንሰርቴኒቲ። ስለዚህ ኮንዲሽን ኦፍ ሰርቴኒቲ ከሆነ እርግጠኛ ሆናችሁ በቃ መረጃው አላችሁ ስለምትወስኑት ነገር በዛ ሁኔታ ውስጥ ትወስናላችሁ ማለት ነው። ሁለተኛው ደግሞ ዲሲሽን ሜኪንግ ኮንዲሽን አንደር አንሰርቴኒቲ። ሶ uncertainty says to exist when the decision maker does not know the probability associated with the possible outcome, though he or she has the ability to identify the possible outcome and their related ፔይ ኦፍ ነው የሚለው። ሶ አንሰርቴኒቲ ማለት ምንድን ነው ካላችሁ ወይም ደግሞ በዚህ ኮንዲሽን ውሳኔ ስለምንወስን ማለት ነው። አንሰርቴኒቲ ማለት ዲሲሽን ሜከሩ ፖሲብል አውትካሞቹን ያውቃቸዋል ወይም ስቴት ኦፍ ኔቸሩ ምን ሊፈጠር እንደማይፈጠር ያውቃል። ግን ዲሲሽን ሜከሩ የማያውቀው ፔይ ኦፍ ወይም ሪዛልት ፎር ዲሲሽን አውትካም ኮምባይኔሽን ማለት ነው። ሶ በደስ ኖት ናው ፕሮባቢሊቲ ኦፍ ዘ አውትካም ነው። ስለዚህ ዲሲሽን ሜከሩ ፔይ ኦፍ ወይም ሪዛልቱ የሚከሰተውን ነገር ያውቃል፣ ግን ለነዛ ነገሮች ፕሮባቢሊቲውን አያውቀውም በምን ያህል ፐርሰንት የመከሰት እድል እንዳላቸው ማለት ነው። ይሄ ነው አንሰርቴኒቲን ከሪስክ የሚለየው ማለት ነው። ሪስክ ከሆነ ደግሞ የሚፈጠረውን ፕሮባቢሊቲ እናውቃለን በምን ያህል ፐርሰንት እንደሚፈጠር ማለት ነው። ሲንስ ፕሮባቢሊቲ አር ኖት ናውን ዘ ዲሲሽን ሜከር ካን ኖት ዩዝ ክራይቴሪያ ኦፍ ማክሲማይዚንግ ፔይ ኦፍ ነው። ስለዚህ ፕሮባቢሊቲ እስካልታወቀ ድረስ ዲሲሽን ሜከሩ ምን ማድረግ አይችልም፣ ማክሲማም ሪዛልት ማግኘት አይችልም ማለት ነው። and this is the most difficult situation for manager. it is like being pointer breaking a new ground ነው የሚለው። ይሄ ውሳኔ በጣም ለማናጀር አስቸጋሪ ነው፣ ምክንያቱም እንደ ፖይነር ወይም ብሬኪንግ ኒው ግራውንድ እንደ ማድረግ ስለሆነ። ፖይነር ወይም ብሬኪንግ ኒው ግራውንድ ማለት ኖ ክሊር የሆነ ፓዝ የለም፣ በዛ ውስጥ እናንተ ናችሁ የምትጀምሩ ጉዟችሁን። አናውን ኮንዲሽኖች አሄዳችሁ ከፊታችሁ የማይታወቁ ሁኔታዎች ስላሉ ማለት ነው። ሶ ማናጀር መስት ዲንግ ዊዝ ቱ መኒ ቫሪያብል ቱ መኒ ቫሪያብል ብዙ ፋክተሮች ይገጥሟቸዋል። ኦር ፐርሃፕስ ዜር ኢዝ ቱ መኒ አንናውን ፋክትስ የማይታወቅ መረጃ ብዙ ፋክተሮች ሊያጋጥሟቸው ይችላሉ። ሶ ዘ ማኔጅመንት ኢዝ አንኤብል ቱ አኩሬትሊ ፕሪዲክት ፕሮባብል ሪዛልት ኦፍ ቾይዚንግ ዋን ኦልተርኔቲቭ ሪላያንስ ኦን ኤክስፒሪያንስ ጀጅመንት ኤንድ አዘር ኤክስፒሪያንስ ካን አሲስት ማናጀር ኢን አሰሲንግ ዘ ቫልዩ ኦፍ ኦልተርኔቲቭ። ስለዚህ ምንም መረጃ ስለሌለ ከኤክስፒሪያንሱ ከራሱ ጀጅመንት ከሌሎች ሰዎች ልምድ በመነሳት ውሳኔዎችን ይወስናል ማለት ነው። ሶ ኢን ዲስ ኬዝ ኖ ኢንፎርሜሽን ኢዝ አቬይላብል ኦን ሃው ላክሊ ኢዝ ዘ ቫሪየስ ስቴት ኦፍ ኔቸር አር አንደር ዶት ኮንዲሽን ነው። ሶ በዚህ ደረጃ በዚህኛው ሌቭል ላይ አንሰርቴን በሆነበት ኤሪያ ላይ ምንም መረጃ የለንም ማለት ነው። የተለያዩ ስቴቶቹ ኦከር የማድረጋቸውን ነገር ማለት ነው። ሶ በዚህ ሲቹዌሽን ላይ ስንሆን አራት ፖሲብል ዲሲሽን ሜኪንግ ክራይቴሪያዎች አሉ ዲሲሽን ሜክ ለማድረግ። የመጀመሪያው ማክሲሚን ልንጠቀም እንችላለን። ሁለተኛው ማክሲማክስ የሚባል አለ። ሶስተኛው ላፕሌስ የሚል አለ። አራተኛው ሚኒማክስ አለ። ሚኒማክስ ሪግሬት አለ። እነዚህ ሁኔታዎች ዲሲሽን ክራይቴሪያዎች በመጠቀም ውሳኔ እንወስናለን። ሶ ዴፊኒሽናቸውን እያየን አንዳንድ ኤግዛምፕል ለአራቱም እናያለን ማለት ነው። የመጀመሪያው ማክሲ ሚን determine the worst possible payoff of each alternative. so alternative each የምንለው ለምንድን ነው? ውሳኔ ስትወስኑ ብዙ አማራጮች ስላሏችሁ ማለት ነው። ሶ የእያንዳንዱን ኦልተርኔቲቭ ወረስት የሆነውን ፖሲብል ፔይ ኦፋቸውን እንመለከታለን ወይም እንለያለን። ከዛ ኦልተርኔቲቭ ዳት ሃዝ ዘ ቤስት ወርስ መጥፎ ሳይዳቸውን ታዩና እዛው ሻል ያለውን ቤስት ወረስት ማለት መጥፎች ሻል ያለውን ትመርጣላችሁ ማለት ነው። ማክሲሚን አፕሮች ኢዝ ኢሴንሻል ፔሲሚስት ዋን ይባላል። ፔሲሚስት የተባለው የኔጌቲቭ ሳይዱ ላይ ነው የሚያተኩረው። ከኔጌቲቭ ሳይዳቸው ሻል ያለው መምረጥ ማለት ነው ፕሮባቢሊቲያቸው። ሶ ቢኮዝ ኢት ቴክ አካውንት ኦንሊ ዘ ወርስት ፖሲብል አውትካም ፎር ኢች ኦልተርኔቲቭ። አያችሁ ወርስት ፖሲብል አውትካም ላይ ስለሆነ ማክሲሚን የሚያተኩረው ምን ይባላል? ፔሲሚስት ነው። ኤንድ ዘ አክቹዋል አውትካም ሜይ ኖት ቢ አስ ባድ አስ
በዚህ አፕሮች ታብሽ ጋራንትድ ሚኒመም ፎከሳችን ምን ላይ ነው? ጋራንትድ ሚኒመም ነው። ያን ያህል ባድ ላይሆን ይችላል ሌሎቹ፣ ግን በቃ ጋራንትድ ሚኒመሙ ላይ ፎከስ በማድረግ ሚኒመም ሪዛልት ያለውን ምን እንላለን ማለት ነው? ውሳኔያችን እንወስናለን። ቤስት ወረስቱን ከመጥፎች ይሻል ያለውን በኤግዛምፕል ሳሳያቸው ግልጽ ይሆንላቸዋል። እሺ አሁን እዚህ ጋር ኤግዛምፕል አለ። ሪፈሪንግ ዘ ፔ ኦፍ ቴብል ዲተርማይኒንግ ዊች ኦልተርናቲቭ ውድ ቢ ቹዝድ አንደር ኢች ኮንዲሽን። አሁን ካየናቸው ኮንዲሽኖች ውስጥ አፕላይ የሚሆነውን ኮንዲሽን እንመርጣለን። ለምሳሌ አሁን እኛ የማክሲሚንን እያየን ስለሆነ የመጀመሪያውን እዚህ ጋር ኦልተርናቲቮቹ ምንድናቸው? ስሞል ፋኩሊቲን መምረጥ አለብን፣ ሚዲየም ፋኩሊቲ፣ ላርጅ ፋኩሊቲን መምረጥ አለብን ወይ ነው። ሶ አንዳንዱ ፊውቸር ዲማንዳቸው ምን ይመስላል? በዲማንዳቸው መሰረት ነው የምንመርጠው። ሎ ዲማንድ፣ ሚዲየም ዲማንድ፣ ሃይ ዲማንድ ይኖራቸዋል ብለን ፖሲብል የምንገምጠው አለ። ስሞል ፋኩሊቲው ሎ ዲማንድ ሊኖረው የሚችለው 10% ነው። 10 ያህል ነው ፕሮባቢሊቲው። 10 ተሰጥቶታል ሁሉም ፋኩሊቲ ላይ። ስሞል ፋኩሊቲ ሎ፣ ሚዲየም እና ሃይ ዲማንድ ይኖረዋል ተብሎ የታሰበው። ሚዲየም ፋኩሊቲ 7፣ 12 እና 12 ተብሎ ታስቧል። ላርጅ ፋኩሊቲ ደግሞ 4 ሳኮ -4 ናቸው። ማይነሷ ተረስታ ነው መስጠት 2/16 አለ ማለት ነው። ሶ ሚሽናችን ላይ ስንመጣኛው ማክሲሚን ነው የምንፈልገው። ማክሲሚን ማለት ወርስ ፔ ኦፍ ኦልተርኔቲቭ አለ እሱ ውስጥ እንመርጣለን ማለት ነው። ሶ ፈርስት የሚባለው ዝቅተኛቸው አሁን ስሞል ፋኩሊቲ ሁሉም አንድ ስለሆነ 10ን እንመርጣለን ማለት ነው። ሚዲየም ፋኩሊቲ ላይ ዝቅተኛው ስንት ነው? 7 ነው። ሎወስቱ ወረስቱ 7 ነው ማለት ነው። ላርጅ ፋኩሊቲ ላይ ደግሞ ምንድነው? ሎወስቱ ስንት ነው? -4 ነው ማለት ነው። ስለዚህ ወረስት ፔ ኦፍ ነው ብለናል የምንመርጠው። ሶ ከነዚህ ሻል የሚለው ከወረስቱ ቤስት ወረስቱ ነው ሻል የሚለውን ብለናል። ሶ ሲንስ 10 ሚሊዮን ኢዝ ዘ ቤስት ቹዝ ቱ ቢውልድ ዘ ስሞል ፋኩሊቲ ዩዚንግ ዘ ማክሲመም ስትራቴጂ ነው ማለት ነው። ሶ የቱን እንመርጣለን ማለት ነው? የሆነው ምንድነው? ስሞል ፋኩሊቲ ነው እንላለን ማለት ነው። ምን ተጠቅመን ኔጌቲቭ ሳይዳቸውን አይተን ወረስት የሚባለውን አይተን ሻል ያለውን እንመርጣለን ማለት ነው። ሶ ይሄ ማክሲ ሚን ይባላል ማለት ነው። እሺ ሁለተኛው ላይ ስንመጣ ደግሞ ማክሲ ማክስ ከሆነ ደግሞ ዲተርማይን ዘ ቤስት ፖሲብል ፔ ኦፍ። ይሄ አሪፉ ማለትም ቤስት ፖሲብል ፔ ኦፍ ወይም አሪፍ ሪዛልት ያለውን ትመርጣላችሁ። ኤንድ ቹዝ ኦልተርኔቲቭ ዊዝ ቤስት ፔ ኦፍ እንዳልኳቸው አሪፍ ሪዛልት ያለው ማክሲመም ሪዛልት ያለውን። ሚኒ ማክስ ማለት ማክሷ የምትሳይ ማክሲመም ሪዛልት ያለው ነች። ሚኗ ደግሞ ሚኒመም ሪዛልት ያለው ነው ብለናል። ማክሲመም ካላቸው ውስጥ አሪፉን እንመርጣለን። ኤንድ ማክሲመም አፕሮቻችን ኦፕቲሚስቲክ ነው፣ ያኛው ፔሲሚስት ነው ብለናል። ይሄ ኦፕቲሚስቲክ ነው ፖዚቲቭ ሳይዱ ላይ ስለሚያተኩር። ኤንድ ጎ ፎር ኢት ስትራቴጂ ነው፣ አሪፍ የሆነው ስትራቴጂ መከተል ስለሆነ ማለት ነው። ሶ ኢት ዶዝ ኖት ቴክ ኢንቱ አካውንት ፔ ኦፍ አዘር ዛን ዘ ቤስት ነው። ሶ ቤስት የሚባለውን የሚመርጠው ሌላ የሚጠቀመው ስትራቴጂ ወይም ከግምት የሚያስገባው ነገር የለም። ማክስ ሶ በኤግዛምፕል ስናየው ማክስ የትኛውን ነው ሪፕሬዘንት የሚያደርግለት? ቢ ላይ ማክስ ከሆነ ቤስት ፔ ኦፍ ነው። ማክሲማማቸውን ነው የምንመለከተው። ስሞል ፋኩሊቲ ያው ተመሳሳይ ነው 10 ነው። ሚዲየም ፋኩሊቲ ላይ 12 ሚሊዮን አለ እዚህ ጋር ያለውን የምንጠቀመው ሚዲየሙ 12 ሚሊዮን ነው ፊውቸር ዲማንዱ ተብሎ የታሰበው። ላርጅ ፋኩሊቲ ላይ ደግሞ ሃዩ 16 ሚሊዮን የተገመታል ይሄኛው ማለት ነው። ሃዩ 16 ይሆናል ተብሎ ታስበዋል። ሶ አሁን ሃይውን ነው የምንመርጠው ማለት ነው። አሁን እዚህ ጋር ከሎ መርጠናል ቅድም የሶስቱም ሎዋቸው ዝቅተኛቸው ወረስታቸውን አይተናል። አሁን ደግሞ ማክሲመማቸውን አይተናል። ከማክሲመሙ ሻል የሚለው የት ነው? ሚዲየም ፋኩሊቲ ነው። ሶ ዘ ቤስት ኦቨርኦል ፔ ኦፍ ኢዝ $60 ሚሊዮን ኢንደሰርደሮ ነው። ይሄኛው ሻል ይሄኛውን ሸል የሚለው 16 ያለበት ከፍ ያለው እሱ ስለሆነ ሶ ማክሲመም ክራይቴሪያችን ላርጅ ፋኩሊቲው እንዲገነባ እንወስናለን ማለት ነው። ሶ ውሳኔያችሁን አሁን ሚኒመሙ ከሚኒመሙ ሻል ያለውን ወይም ከማክሲመሙ ከሁሉም ከፍ ያለውን ትመርጣላችሁ በዚህኛው ከሆነ ደግሞ ማለት ነው። ሶ ሶስተኛ ደግሞ ሜትድ አለ። አሁን በአንሰርቴኒቲ ሲቹዌሽን ውሳኔ ስንወስን እሱ ምን ይባላል? ላፕሊስ የምንለው የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ዲተርማይን አቬሬጅ ፔ ኦፍ ፎር ኢች ኦልተርኔቲቭ ነው። ሶ ላፕሌስ ከሆነ ደግሞ አቬሬጅ ፔ ኦፍ ነው፣ አማካኝ ሪዛልቱን። ፔ ኦፍ ማለት ሪዛልት ነው። አቬሬጅ ፔ ኦፍን እንመርጣለን ለእያንዳንዱ ኦልተርኔቲቭ። ኤንድ ቹዝ ዘ ኦልተርኔቲቭ ዊዝ ቤስት አቬሬጅ ኮዝ አቬሬጃቸውን ኮንሲደር ነው ቤስት አቬሬጅ ያለውን እንመርጣለን ማለት ነው። ሶ ላፕሌስ አፕሮች ትሪት ስቴት ኦፍ ኔቸር ኳሊ ላይክሊ ነው። ሶ ይሄኛው ስቴት ኦፍ ኔቸራቸውን እኩል ነው የሚያው ማለት ነው። እስካሁን ማክሲማ ላይ ስንመጣ ሃይስቱን ነው ሎስቱን ነው የምንመርጠው ብለናል። ማክሲሚን ላይ ማክሲማክስ ላይ ሃይስቱን ነው ብለናል። እዚህ ጋር ግን ኢኳሊ ላይክሊ ነው የሚያቸው አቬሬጅ ነው የሚጠቀመው ማለት ነው ላፕሌስ ከሆነ።
በዚህኛው ሜትር ስናይ ደግሞ ምንድነው ላፕሌስ ክራይቴሪያ ምንድነው ፈርስት ፋይንድ ሮ ቶታል ነው የምትፈልጉት። እያንዳንዱ ሮ ቶታል ትፈልጋላችሁ ኤንድ ዘን ነምበር ኦፍ ስቴቶችን ታገኛላችሁ። በሶስቱም ኬዝ ታካፍሉታላችሁ ማለት ነው። ሮ ቶታሉ 30 አለ። ይሄ 24 7 31 አለ። እዚህ ጋር -4 ነች ብያቸዋለሁ። -4 ናቱ -2 ፕላስ 60 40 ይሆናል ማለት ነው። ሮ ቶታላቸው የስሞል ፋኩልቲ የሚዲየም እና የላርጅ ፋኩልቲ እንደዚህ ይሆናል። ሮ አቬሬጅ ማለት ለብዛታቸው ማካፈል ነው። 30 ለ3 10 30 ለ3 10.10 14 ለ3 4.6 ይመጣል። ስለዚህ ሃይስቱ የትኛው ነው? ሚዲየም ፋኩልቲ ነው። ቢኮዝ ኦፍ ሚዲየም ፋኩልቲ ሃዝ ዘ አቬሬጅ ኢት ውድ ቢ ቹዝን ይሆናል ማለት ነው በላፕሌስ ክራይቴሪያ መሰረት ማለት ነው። በዚህ ኬዝ ሚዲየም ፋኩልቲን ማናጀሩ ያስገነባል ማለት ነው። እሺ አራተኛው ደግሞ ሚኒማክስ ሪግሬት የምንለዋል። ይሄ ደግሞ ዲተርማይን ዘ ወረስት ሪግሬት ፎር ኢች ኦልተርኔቲቭ ነው። ለእያንዳንዱ ኦልተርኔቲቮች አሉ። ከእነሱ ውስጥ ወረስት ሪግሬቱን እንመርጣለን ኤንድ ቹዝ ዘ ቤስት ኦልተርኔቲቭ ኦፍ ቤስት ወረስት ነው። ይሄ ከማክሲሚን ጋር ይቀራረባል። የሚለየው ብቻ ምንድነው? አፕሮች ማክሲማይዝ ዘ ዲፈረንስ ቢትዊን ፔይ ኦፍ ዳት ሪላይዝ ኤንድ ዘ ቤስት ፔይ ኦፍ ፎር ኢች ስቴት ኦፍ ኔቸር ነው የሚለው። ከእያንዳንዱ እንትን ላይ ሃይስት እንመርጥ እና ከሃይስቱ ላይ እየቀነስን ዲፈረንሱን ነው የምናየው ማለት ነው። ይህም በኤግዛምፕል ሳሳያችሁ ነው ግልጽ የሚሆነው። ማክሲሚን ሪግሬት ላይ የሆነ ዴተርማይን ዊች ኦልተርኔቲቭ ውድ ቢ ቹዝን ሚኒማክስ ሪግሬት አፕሮችን ተጠቅመን ፈርስት ስቴፕ አፕሮችስ ቴብል ኦፍ ኦፖርቹኒቲ ሉዝ ወይም ሪግሬት ቴብል እናዘጋጃለን። ይሄ ዲፈረንሱ የምናውቅበትን ቱ ዱ ዚስ ሰብስትራክት ኢች ፔይ ኦፍ ኢች ኮለመን ፍሮም ቤስት ፔይ ኦፍ ኢን ዛ ኮለመን። ፎር ኢንስታንስ በመጀመሪያ ኮለመን ላይ አሁን ፔይ ኦፉ 10 ቢሆን ኢች ነምበርስ ሰብትራክት ፍሮም 10 ነው። ቴንን ከያዛችሁ ወዲያው ጎዳውን ኮለመንት ሄዱና ከሁሉም ላይ ትቀንሱታላችሁ ማለት ነው። ከ10 ከራሱ ላይ ከ7 እና ከ-4 ላይ ማለት ይሄ ማለት መጀመሪያው ላይ እንመለስ። የዋናው ቴብል አሁን እዚህ ጋር ከዚህኛው የምንመርጠው ማለት ነው 10 ማለት ነው፣ ሃይስቱን ማለት ነው። አሪፉ 10 ስለሆነ 10 ሲቀነስ 10 የራሱ 0 ይሆናል። ከ10 ላይ 7 ስንቀንስ 3 ይቀራል። እዚህ ጋር 10 ሲቀነስ -4 ስለሆነ -4 ነው ብያቸው 14 ይሆናል ማለት ነው። እዚህ ጋር ሪግሬታችን 0 ነው። እዚህ ጋር ሪግሬታችን 3 ነው። ዲፈረንሱ ማለት ነው ከሃይስቱ ያነሰበት ማለት ነው። እዚህ ጋር -14 ይሆናል ሪግሬቱ ማለት ነው። ወረስቱ ነው ከሃይስቱ አንጻር ስናነጻጽረው ማለት ነው። እዚህ ጋር መጨረስ ነው ሁሉንም። እዚህ ጋር ሃይስቱ ስንት ነው? 12 አለ። 12 ሲቀነስ 10 2 ይሆናል። 12 ሲቀነስ 12 0 ይሆናል። 12 ሲቀነስ 2 10 ይሆናል። እዚህ ጋር ሃይስቱ 16 ነው። 16 ሲቀነስ 10 6 ይሆናል። 16 ሲቀነስ 12 4 ይሆናል። 16 ሲቀነስ 16 0 ይሆናል ማለት ነው። በዚህ መሰረት ጨርሳታላችሁ። ቴብሉ የቱ ይሆናል ማለት ነው? ይሄ አሁን የሰራነው ካልኩሌሽን እንደዚህ ይመጣል ማለት ነው። አሁን የምታደርጉ ምንድነው? የመጀመሪያው ስቴፕ ጨረስን። ከሁሉም ላይ ሃይስቱን ቀነስን፣ በእያንዳንዱ ላይ ሃይስት ያለውን ኮለመን። ሰከንድ ስቴፓችን ምንድነው? አይደንቲፋይ ዘ ወረስት ሪግሬት ፎር ኢች ኦልተርኔቲቭ ፈርስት ኦልተርኔቲቭ ወረስት ይዛው። ከዛ አሁን ኮለመን ላይ ትሄዳላችሁ ማለት ነው። ስሞል ፋኩሊቲ ላይ ወረስት እንትን ያለው ስንት ነው? ሃይ እዚህ ጋር 6 ማለት ነው። 6 ነው በጣም ወረስቱ። እዚህ ጋር ደግሞ ሚዲየም ፋኩሊቲ ላይ 4 ነው ወረስቱ። ላርጅ ፋኩሊቲ ላይ 14 ነው ወረስቱ። ስለዚህ በዚህ መሰረት ምንድነው ሻል የሚለው ወረስት ከወረስት አንጻር ስለሆነ የትኛውን ሚዲየም ፋኩሊቲ ነው የምንመርጠው ማለት ነው። ስለዚህ ኦልተርኔቲቫችን ሚዲየም ፋኩሊቲ ይሆናል ማለት ነው። በዚህ መሰረት ሚኒማክስ ሪግሬት ይሰራል ማለት ነው። ስለዚህ 4 ስቴፖችን አየን ማለት ነው። በአንሰርቴኒቲ ኮንዲሽን ውሳኔ የምንወስነው አንደኛው ማክሲሚን ነው። ወረስት ከሚባሉት ቤስቱን እንመርጣለን። ሁለተኛው ማክሲማክስ ነው። ማክሲማክስ ከሆነ ደግሞ ካሉት ኦልተርኔቲቮች ሃይስት ቫልዩ ያለውን እንመርጣለን። ላፕሌስ ከሆነ ደግሞ ምንድነው አቬሬጁ እንወስዳለን። ከአቬሬጅ ሻል ያለውን እንመርጣለን። ሚኒማክስ ከሆነ ደግሞ ሚኒማክስ ሪግሬት ከሆነ ደግሞ ወረስት ቫልዩዋቸውን በማነጻጸር መጀመሪያ ከሃይስቱ ላይ ቀንሰን ወረስት ቫልዩዋቸውን እናገኛለን። ከዛ ሎወስቱ ያለውን ቫልዩ እንመርጣለን ሪግሬት ስለሆነ ማለት ነው። በዚህ መሰረት ውሳኔን በምን ሲቹዌሽን እንወስናለን ማለት ነው? በአንሰርቴን ኮንዲሽን እንወስናለን ማለት ነው። እሺ ሶስተኛው ደግሞ ምንድነው? አሁን ዲሲሽን የቀረን አንደር ኮንዲሽን ኦፍ ሪስክ ነው። በሪስክ ሲቹዌሽን ደግሞ ውሳኔ የምንወስነው የሚለው እናያለን። ዚ ሲቹዌሽን ፕሮቫይድ ኤ ሞር ዲፊካልት ዲሲሽን ሜኪንግ ኢንቫይሮንመንት አንሰርቴኒቲ ኢንቫይሮንመንት ነው የሚለው። ይህን ኢንቫይሮንመንት ሰርቴን ከሆነ ኢንቫይሮንመንት አንጻር ስናነጻጽረው ከባድ ነው። ምክንያቱም
ሰርቴን ከሆነ ሙሉ መረጃ አለን ብለናል። እዚህ ላይ ግን የለንም። ሶ ኢን ዚስ ሲቹዌሽን ዘ ማናጀር ኖውስ ዋት ዘ ፕሮብሌም ኢዝ። በዚህ ሲቹዌሽን ችግሩ ምንድን ነው የሚለው ማወቅ አለበት። ምን አይነት ኦልተርኔቲቭ አለኝ፣ በት ደዝ ኖት ነው ሃው ኢች ኦልተርኔቲቭ ዊል ወርክ ኢቭን ዞ ሂ ኦር ሺ ናውስ ኦድ ኦር ፕሮባቢሊቲ ኦፍ ፖሲብል አውትካም ነው የሚለው። ምንድነው ችግሩ የሚለውን ያውቃል፣ አማራጮቹን ያውቃል፣ ኦልተርኔቲቮቹን ያውቃል። ግን ኦዳቸው ፕሮባቢሊቲያቸው ምን ያህል ነው ኦከር የሚያደርገውን ኢቭን ዞ ቢያውቅም ምንድነው ማናጀሩ ፌስ ዊዝ ዲሌማ ኦፍ ቹዚንግ ዘ ቤስት ፕሮብሌም አይ ሚን ኦልተርኔቲቭ አቬይላብል ነው። ሶ ፕሮባቢሊቲያቸውን ቢያውቅ እንኳን የትኛውን ቤስት ኦልተርኔቲቭ የሚለው መብረጡ ላይ ዲሌማ ውስጥ ይገባል ማለት ነው። ቢትዊን ቱ ኤክስትሪም ኦፍ ሰርቴኒቲ ኤንድ አንሰርቴኒቲ ላይስ ዘ ኬዝ ኦፍ ሪስክ። እንዳየነው ሪስክ ምንድነው በሰርቴኒቲ እና በአንሰርቴኒቲ መካከል ያለ ነው። ሚድል ግራውንድ ነው፣ ሞዴሬት ነው። ምክንያቱም የተወሰነ ፕሮባቢሊቲውን ስለምናውቀው ማለት ነው፣ ኦከር የማድረጉን ማለት ነው። So the probability of occurrence for each state of nature is known. Probability ይታወቃል እንዴት ምን ያህል ኦከር እንደሚያደርግ and not just because the state are mutually exclusive and collectively exhaustive ነው የሚለው ማለት ነው። ስለዚህ እዚህ ሪስክ ኮንዲሽን ምንድነው ፕሮባቢሊቲ ይታወቃል ኦከር የሚያደርጉበት እያንዳንዱ ኔቸር ስቴት ኦፍ ኔቸሩ ኦከር የሚያደርግበት። አሁን ስለ ዲማንድ ከሆነ ስቴት ኦፍ ኔቸሩ ምንድነው ሃይ ሎ ሚድል እንደሚሆን እናውቃለን። ዲማንዱ ከሶስቱ አያልፍም ከሶስቱ አያልፍም። ስለዚህ ይሄ ደግሞ የሆነበት ምክንያት ምንድነው? ስቴት ኦፍ ኔቸር ልናውቅ የቻልነው ሚቹዋሊ ኤክስክሉሲቭ እና ኮሌክቲቭሊ ኤግዞስቲቭ ስለሆኑ ነው። ሚቹዋሊ ኤክስክሉሲቭ ማለት ምንድነው? ኦንሊ ዋን ኔቸር ኦፍ ስቴት ነው ሀፕን የሚያደርገው በአንድ። እንዳልኳቸው አሁን ስለ ዲማንድ ከሆነ ሃይ ዲማንድ፣ ሚዲየም ዲማንድ እና ሎ ዲማንድ ብለናል። በአንድ ጊዜ ሃይ እና ሎ ዲማንድ ሊኖራቸው አይችልም፣ አብረው ኦከር አያደርጉም ማለት ነው ሚቹዋሊ ኤክስክሉሲቭ ከሆነ። ሁለተኛው ኮሌክቲቭሊ ኤግዞስቲቭ ማለት ደግሞ ፖሲብል አውትካሞች እናውቃቸዋለን። እሱ ማለት ሃይ ሎ ሚድል እና ሃይ ሚድል እና ሎ እንደሆኑ እናውቃለን። አሁን ስለ ዲማንድ እያወራቸው ነው። ሶስት ኦልተርኔቲቭ ብቻ ነው የሚኖረው ማለት ነው። ስለዚህ ፖሲቢሊቲዎቹ ይታወቃሉ። ከነሱ ውጭ ፖሲብል ሊሆን አይችልም። ሚቹዋሊ ኤክስክሉሲቭ ከሆነ ደግሞ ከነዛ ፖሲቢሊቲዎች ውስጥ በአንዴ ሁለቱም ኦከር ማድረግ አይችሉም ማለት ነው። ስለዚህ ፕሮባቢሊቲው አሳይን ማድረግ ይቻላል ማለት ነው። ስንደምራቸውም ፕሮባቢሊቲው አንድ ነው መምጣት ያለበት። ዋይል ዩዝድ አፕሮች አንደር ሰች ሰርከምስታንስ is expected monetary value creation ነው። ሶ ዋይል ዩዝድ አፕሮች ደግሞ በሪስክ ሲቹዌሽን የምንጠቀመው የኤክስፔክትድ ሞኔታሪ ቫሊዩ ክሬሽን የምንለው ነው። ሶ ኤክስፔክትድ ቫሊዩ ኢዝ ኮምፒውትድ ፎር ኢች ኦልተርኔቲቭ ኤንድ ዘ ዋን ዊዝ ዘ ሃይስት ኤክስፔክትድ ቫሊዩ ኢዝ ሴሌክትድ ነው። ሶ ኤክስፔክትድ ቫሊዩን ኮምፒውት እናደርጋለን ለእያንዳንዱ ኦልተርኔቲቭ፣ ከዛ ሃይስት ኤክስፔክትድ ቫሊዩ ያለውን እንመርጠዋለን ማለት ነው። ሶ ኤክስፔክትድ ቫሊዩ ምንድን ነው ካላችሁኝ the sum of payoff for an alternative which each payoff is weighted by the probability for the relevant state of nature ነው የሚለው። ኤክስፔክትድ ፔኦፍ ማለት ምኑ እንደምረን ነው የምናገኘው ሰም ኦፍ ፔኦፍ ዋን ኦልተርኔቲቭ እያንዳንዱ ኦልተርኔቲቮች ያላቸውን ፔኦፍ እያንዳንዱ ፔኦፍ ከዛ ዌይት አለው የፕሮባቢሊቲ ዌይቱ ከሱ ጋር ተጠቅመን ነው የምናገኘው ማለት ነው። ሶ በኤግዛምፕል አሳያቸዋለሁ ግልጽ ይሆናል። ስለዚህ በሪስክ ሲቹዌሽን ምንድነው ኤክስፔክትድ ሞኔታሪ ቫሊዩ ክሬሽን ተጠቅመን ነው ፕሮባቢሊቲውን ካልኩሌት አድርገን ሶሉሽን የምንፈልገው ማለት ነው። ለምሳሌ ምን ይላል እዚህ ጋር determine the expected payoff for each alternative ለእያንዳንዱ ኦልተርኔቲቭ ኤክስፔክትድ ፔኦፉን ካልኩሌት አድርጉ ይላል። and choose the alternative that has the best expected payoff so then choose አድርጉ አሪፍ ኤክስፔክትድ ፔኦፍ ያለውን using expected monetary value creation identify the best alternative for the previous payoff table for the probability ፕሮባቢሊቲያቸው ተሰጠን ማለት ነው 0.3 0.5 0.2 ምክንያቱም ሪስክን ከአንሰርቴኒቲ የሚለየው ምንድነው ፕሮባቢሊቲውን አሳይን ማድረግ ስለምንችል ነው። ፕሮባቢሊቲው ተሰጥቶናል ማለት ነው። ፕሮባቢሊቲው የቅድሙን ኤግዛምፕል ነው የምንጠቀመው። ቅድሙ ላይ እንዳልኳችሁ ስለ ዲማንድ ነው የሚያወራው። ዲማንድ ከሆነ ሎ ሚዲየም እና ሃይ ነው የሚሆነው፣ ከዚህ ውጭ አይሆንም ብያቸዋለሁ። ሁለቱም ደግሞ በአንዴ ኦከር አያደርጉም ብያቸዋለሁ። ሎ ሞዴሬት ሃይ ሎ ሃይ ባንድ አይሆንም፣ ከሶስት አንዱ ነው የሚሆኑ። ሶ በዚህ መሰረት ምንድነው ኤክስፔክትድ ሞኔታሪ ቫሉያቸውን ካልኩሌት እናደርጋለን ማለት ነው። ሶ የስሞል ፋኩሊቲውን ስታደርጉ ምንድነው የምታደርጉት እያንዳንዱ ቫሉ አለ በሱ እያበዛችሁ ትደምሩታላችሁ ማለት ነው። ይሄ ማለት እዚህ ኤግዛምፕል ጋር ትመጣላችሁ ማለት ነው። እዚህ ጋር ሶሪ ኦሪጂናል ኩዌሽን እዚህ ጋር ኦሪጂናል እንትን እዚህ ጋር አለ 10 10 10 ነው። አሁን የስሞል ፋኩሊቲን ሲሰሩ ሶስቱም 10 ነው። ሎ ሚዲየም ሃዩ እሱን ትጠቀማላችሁ ማለት ነው። ሶ ኤክስፔክትድ ቫልዩ ስንት ይመጣል ማለት ነው? የስሞል ፋኩሊቲው 10 ነው። ሶስቱም ሎም ሲሆን 10 ነው። የሎ ፕሮባቢሊቲው 30 ነው። 0.3 ነው። በ0.3 አበዛው ሲደመር የሞዴሬት 0.5 ነው ፕሮባቢሊቲው። እዚህ ጋር 10 ነው $10 አለ ሲደመር 0 ፖይንት አለ ሲባዛ
ሃዩም በ20 ማለት ነው 0 በ10 10 ይመጣል። ሚዲየም ፋኩሊቲ ላይ ስትመጡ ሚዲየም ፋኩሊቲ ላይ ስንት ይሆናል? 7 12 4 12 አለ። ሶስቱንም ይዤ እሄዳለሁ። 7ን በ0.3 አበዛለሁ። 12ን በ0.5 12ን በ0.5 ኤክስፔክትድ ቫሊዩ የዚህኛው ስንት ይመጣል? ኤክስፔክትድ ፔይ ኦፍ ቫሊዩ 10.5 ይመጣል። ሶስተኛው ደግሞ ስንሰራ የላርጁን -4 2 እና 16 እንጠቀማለሁ። የሞዴሬት እና ሃዩ ላይ ያስገባለሁ። ደን ሳበዛው $3 ይመጣል። ስለዚህ አሁን ከዚህ ውስጥ ሃይስቱን ነው የምንመርጠው። 10.5 ነው ሃይስቱ። ሚዲየም ፋኩሊቲን እንመርጣለን ማለት ነው። ፕሮባቢሊቲ አለኝ እዚህ ጋር። አሁን ፕሮባቢሊቲን ተጠቅሜ ወይም ኤክስፔክትድ ሞኔታሪ ቫሉ ክሬሽናቸው ምን ይሆናል የሚለውን በማየት ሶሉሽንን ሶልቭ አደርጋለሁ ማለት ነው። ስለዚህ ኤክስፔክትድ ሞኔታሪ ቫሉ ክሬሽንን ተጠቅመን በሪስክ ጊዜ ውሳኔ እንወስናለን። በአንሰርቴኒቲ ጊዜ ደግሞ አራቶቹን ተጠቅመን ይህንን እንድናይ ነው እዚጋ የተፈለገው ማለት ነው። በዚህ መሰረት እመርጣለሁ ማለት ነው። ኤክስፔክትድ ሞኔታሪ ቫሉ ክራይቴሪያን በመጠቀም ኤክስፔክትድ ቫሉን ስንሰራ፣ ስለዚህ ምንድነው እያንዳንዱ ፕሮባቢሊቲ አሳይን የተደረገላቸው አለ። እሱም በምን ማብዛት ነው? እዛ ላይ ቴብሉ ላይ ያነበብነው አለ። እያንዳንዱ ሎ ሲሆን ምን ያህል ነው፣ ሚዲየም ሲሆን ሃይ ሲሆን የምንላቸው ቫሉዎች አሉ። እሱም በፕሮባቢሊቲ ስናበዛው ኤክስፔክትድ ቫሉ እናገኛለን ማለት ነው። ሃይስት ኤክስፔክትድ ቫሉ ያለው ይመረጣል ማለት ነው። ከዛ በመጨረሻ የምናየው ደግሞ ምንድነው ዜር አር 4 ዌይስ ቱ ማኔጅ ሪስክ ኤንድ አንሰርቴኒቲ ነው የሚለው። 4 ዌዮች አሉ ሪስክ እና አንሰርቴኒቲ ማኔጅ የምናደርግባቸው። የመጀመሪያው ኢንሹራንስ ማለት ማኔጅ የሚታረጉባቸው ሪስክ። አሁን ሪስክን አንሰርቴኒቲ አየን። ሌላ ደግሞ 4 ዌዮች አሉ። እነዚህ ሪስክን አንሰርቴኒቲ ማኔጅ ለማድረግ የምንጠቀምበት ማለት ነው። እነሱም ኢንሹራንስ፣ ሄጂንግ፣ ዳይቨርሲፊኬሽን፣ አጀስቲንግ ሪስክ ይባላሉ። እያንዳንዱ እንመልከት። ኢንሹራንስ ስንመጣ ቢዝነስ ሪስክ አር ትራንስፈርድ ስሩ ኢንሹራንስ ፖሊሲ። ቢዝነስ ሪስኮች ትራንስፈር ይደረጋሉ አንዳንድ ጊዜ። ይህ ምን በመጠቀም ኢንሹራንስ ፖሊሲዎችን። ይሄ ማለት አደጋ ሲደርስባችሁ ከቨር ለማግኘት ነው ኢንሹራንስ የምትገቡት። ስለዚህ ኢንሹራንስ አሁን ለምሳሌ የፋየር ኢንሹራንስ ብትገቡ በድርጅታችሁ ላይ የእሳት አደጋ ቢከሰት ለዳሜጁ ኮምፖንሴሽን ታገኛላችሁ። በዚህም መሰረት ሪስኩን ወይም አንሰርቴኒቲ ሚኒማይዝ ማድረግ ትችላላችሁ ማለት ነው። ሌላኛው ሄጂንግ ነው። ሄጂንግ ከሆነ ደግሞ የሜካኒዝም ዌር ዘ ኤክስፔክትድ ሉዝ ኢዝ ቱ ቢ ኦፍሴትድ ባይ ዘ ኤክስፔክትድ ፕሮፊት ፍሮም አናዘር ኮንትራክት ነው የሚለው። ስለዚህ የሚደርስባችሁን ኤክስፔክትድ ሉዝ በምን ኦፍሴት ታደረጉታላችሁ ወይም ባላንስ ታደረጉታላችሁ? በኤክስፔክትድ ፕሮፊት ፍሮም አናዘር ኮንትራክት፣ ከሌላ ኮንትራክት የምታገኙት። ለምሳሌ በምሳሌ ባስረዳችሁ ግልጽ ይሆናል። እዚህ ጋር አንድ ፋርመር ክሮፑን ለመሸጥ አሰበ። ከዛ ፊውቸር ኮንትራክት ቢፈራረም ከሆነ ሰው ጋራ በዚህ ፕራይስ እሸጥልሃለሁ አለው። ግን ፕራይሱ ቼንጅ ቢፈጠር ለምሳሌ በ5 ብር እሸጥልሃለሁ ብሎ ፋርመሩ ተስማምተዋል በኮንትራት። ማርኬት ፕራይሱ ግን 4 ብር ቢወርድ ይህ ሰውዬ ተጠቀመ ማለት ነው። ስለዚህ ኤክስፔክትድ ሉዝ ሊደርስበት ይችል ነበር ፕራይስ ስለቀነሰ፣ እሱ ግን በኤክስፔክትድ ፕሮፊት አገኘ። በምን በመጠቀም? ኮንትራቱን በመጠቀም። ምንም እንኳን አሁን 5 ብር ተስማምተው 6 ብር ቢሆን ማርኬት ፕራይሱ ጌን ሚስ ያደርጋል፣ የሚያገኘውን ነገር ያጣል። ግን አትሊስት ሉዙን ሚኒማይዝ ያደርጋል ማለት ነው። ሄጂንግ የምንለው እሱ ነው። ኤክስፔክትድ ሉዙን ኦፍሴት ወይም ባላንስ ታደርጋላችሁ በኤክስፔክትድ ፕሮፊት ማለት ነው ከሌላ ኮንትራት ላይ። ሶስተኛው ደግሞ ዳይቨርሲፊኬሽን ነው። ዳይቨርሲፊኬሽን ኢዝ ኤ ሜቶድ ኦፍ ሪስክ ዌር ዘ ሪስክ ኢዝ ስፕሪድ ቱ ቫሪየስ ኢንቨስትመንት ኤንድ ዙስ ሪስክ ኢዝ ሚኒማይዝ ቱ ኢች ኢንቨስትመንት ነው። የዳይቨርሲፊኬሽን ደግሞ ሪስክ ማኔጅ የምናደርግበት ሜትድ ሲሆን ሪስኩን ስፕሪድ ማድረግ ነው። በተለያዩ ኢንቨስትመንቶች ላይ ሪስኩን ስፕሪድ በማድረግ ሚኒማይዝ ማድረግ ትችላላችሁ ማለት ነው። ለምሳሌ ይህን ዳይቨርሲፋይ እንዴት ነው የምናደርገው ስንል አሁን ለምሳሌ ሁሉም ሪሶርሳችሁን በአንድ ኤሪያ ላይ አለማስቀመጥ ማለት ነው። ምክንያቱም በአንዱ ኤሪያ የሚደርሰውን ሉዝ ሌላ ኤሪያ ላይ ባለው ጌን ታተካኩታላችሁ ማለት ነው። ለምሳሌ አንድ ኢንቨስተር ፈንድ ቢያደርግ ፈንዱን በስቶክ ላይ፣ በቦንድ ላይ፣ በሪል ስቴት ላይ ቢያደርግ አንዱ ፐርፎርማንስ በአንድ ኤሪያ ሲያሳይ በሌላ ኤሪያኛው ባገኘው ጌን ያተካከዋል ማለት ነው። ሶ ዳይቨርሲፋይ ማድረግ በተለይ ኢንቨስትመንት ላይ ኢንቨስት ታደረጉና ሪስኩን ስፕሊት ታደረጋላችሁ። በአንዱ ላይ ሪስክ ሲደርስ በሌላ ላይ ባገኛችሁት ጌን ከቨር ታደረጉበታላችሁ። ይህን ነው ዳይቨርሲፊኬሽን የሚሆነው። ሌላ ደግሞ አጀስቲንግ ሪስክ። አጀስቲንግ ሪስክ ማለት ሜካኒዝም ዌር ዘ ፕሮቪዥን ኢዝ ሜድ ቱ ኦፍሴት ኤክስፔክትድ ሉዝ ነው የሚለው። ስለዚህ አጀስትድ ሪስክ ማለት የተለያዩ ሜካኒዝሞችን በመጠቀም ኤክስፔክትድ ሉዙን ሚኒማይዝ መቀነስ ነው። እዚህ ጋር እንዴት ሚኒማይዝ ማድረግ ትችላላችሁ?
የተለያዩ ስቴፖችን በመጠቀም ሚኒማይዝ ማድረግ ትችላላችሁ። ለምሳሌ ኦፐሬሽናችሁ ከሆነ የስራችሁን ኦፐሬሽን ሞዲፋይ ማድረግ፣ የሪዘርቮችን፣ የገንዘብ፣ የሪሶርስ፣ የሰው ኃይል ማስቀመጥ ማለት ነው፣ ለበኋላ የሚጠቅማችሁን ማለት ነው። የተለያዩ ፖሊሲዎችን ማዘጋጀት፣ ኔጌቲቭ አውትካሞች ቢመጡ ለምሳሌ አንድ ካምፓኒ ኮንቲንጀንሲ ፋንድ ወይም የመጠባበቂያ ገንዘብ ቢያስቀምጥ የተለያዩ ኢኩመንቶች ፌለር ሲያደርጉ፣ ማርኬቱ ዳውን ሲሆን ምን ማድረግ ይችላል? ያን ገንዘብ በመጠቀም ሰርቫይቭ ማድረግ ይችላል ወይም ሪስኩ ሚኒማይዝ ማድረግ ይችላል ማለት ነው። ሶ እነዚህን ዌዎች በመጠቀም ማኔጅ ሪስክ እና አንሰርቴኒቲ ማድረግ እንችላለን። ኢንሹራንስ፣ ሄጂንግ፣ ዳይቨርሲፊኬሽን ኤንድ አጀስቲንግ ሪስክ ማለት ነው። ሶ ይህን ይመስላል ማለት ነው። ዩኒት 5 ትንሽ ሰፋ ይላል አውቃለሁ። በፒዲኤፍ መልኩ የሚያዘጋጅሁላችሁ ለዛ ነው፣ ምክንያቱም ኮንሴፕቶችን በዝርዝር እንድናይ ማለት ነው። ይህንን ፒዲኤፍ ከዚህ በፊት የሰራሁባቸውን ቻፕተሮች ፒዲኤፍ ከፈለጋችሁ እና ከዚህ በኋላ የምሰራባቸውን ቻፕተሮች ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ ወይም ኮመንት ላይ አስቀምጥላችኋለሁ። ማቴሪያሉን ቀጥታ ማግኘት ትችላላችሁ። ብትጠቀሙበትም ይጠቅማችኋል። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ምን ይጨመር ምን ይቀነስ በኮመንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። በቻፕተር 6 አገኛችኋለሁ። ቻው ቻው።